ከሰው ጋማ ኖርናየ ነው ዓለም ጋማ ኖርናየ ነው ሰው በሰው ላይ አውሬ ሆኗል ሰውን የሚበላበት ጊዜ ደርሷል በእህቱ ላይ የሚጨክን ክፉ ትውልድ ተነስቷል አሁን እዚህ ምድር ላይ ምኑ ነው የሚናፍቀን ምኑ ነው የሚያስደስተው ምኑ ነው የሚያጓጓ ነገር የለም መቅደሱ ለማይጠፉት ደግሞ የጽድቅ ፀሐይ ይወጣላቸዋል ለዚህ ነው ቤተክርስቲያን ኑሩ የሚባለው ከቤተክርስቲያን አንውጣ ምንለው ለዚህ ነው ወንጌል እየሰማን እንኖር ሕይወት ወንጌል ነው በምድር ላይ የተሰጠ የእግዚአብሔር አደራ ወንጌል ነው በወንጌል ስር እንኑር በቅዳሴው በማይሌቱ እንኑር በስሙ የተጠሩትን ሁሉ ምንም ኃጢአት ቢሰሩ የፈለገው ኃጢአት ቢሰሩ ጨርሶ አይተዋቸውም ልጆቹን ይላል በነቢያት አስቀድሞ ወደዚህ ምድር ለማዳን ብቻ መንጣቱን ሳይሆን ለፍርድም እንደሚመጣ በነቢያት አናግሯል እግዚአብሔር ያልተነገረ አዲስ ነገር የለም አሁን ነብይ ነኝ ብሎ ቢመጣ ምንቀበለው ነብይ የለም አምላካችን እግዚአብሔር በግልጥ ይመጣል መጥቶ ዝም አይልም ይላል ምክንያቱም አሁን ሊሰቀል አይደለም ሊሰደድ አይደለም የሚመጣው ሊፈርድ ነው የሚመጣው አንኮረኩሩ ዘልፈ ለጠፈረ ሰማይ በማእከላ ድራለ ፈመዓልት ለጽልመተ ሌሊት በክፍላ ለስልጣነ ቃልከ ይትእዘዙ ከዋክብት ወእብላ ውእተ አሚረ ይሰርቅ ፀሐይ ጽድቅ ወሕይወት ታሕተ ክነፊሁ ያን ጊዜ የጽድቅ ፀሐይ ይወጣል በክንፎቹም ስር ሕይወት አለ እስኪ በሉ ያን ጊዜ በሉ እስኪ የጽድቅ ፀሐይ ይወጣል በክንፎቹ ስር ሕይወት አለ ምን አለ እንደ እግዚአብሔር መልካም ፈቃድ የምንነጋገርበት መነሻ የሚሆነን ኃይለ ቃል ነው ይህንን ቃል የምናገኘው በዚህ በትንቢተ ሚልክያስ ምዕራፍ 4 ቁጥር 2 ላይ የምናገኘው ኃይለ ቃል ነው ነቢዩ ከይሁዳ ነቢያት አንዱ ነው በብሉይ ኪዳን ሊቃውንት አስተምሮ ነቢያተ ባቢሎን ነቢያተ ሰማርያ እና ነቢያተ ይሁዳ ተብለው በሶስት ይከፈላሉ የተገኙበትን አካባቢ መልካም ምድር አቅጣጫ ማስቀመጥ ማለት ነው ስለዚህ ነቢያተ ሰማርያ የሚባሉት በሰሜን እስራኤል የተነሱ እንደነ ኤልያስ ኤልሳ ሌሎቹንም ናብዲውን የሚያካትት ነው ሁለተኛዎቹ ነቢያተ ይሁዳ የሚባሉት ደግሞ አሁን የጠቀስናቸው እነ ሚልክያስን ጨምሮ እነ ኢሳይያስ ኤርምያስ ሕዝቅኤል ሌሎቹንም ነቢያት ያካተተ በይሁዳ ወይም በደቡብ እስራኤል በኩል የተገኙ አበው ነቢያት ናቸው በሶስተኛ ደረጃ ያሉት ደግሞ ነቢያተ ባቢሎን የሚባሉት 7 ዘመን በባዕድ ሀገር ተማርኮ ህዝቡ በባዕድ ሀገር ሲኖር በስደት በፍልሰት በሚኖሩበት ጊዜ በዚያው በስደት ሀገር ከተወለዱት የእስራኤል ነገዶች መካከል እግዚአብሔር ለነብይነት የጠራቸው ማለት ነው በፋርስ ባቢሎን የተጠሩ ነቢያት እነኛ ነቢያተ ባቢሎን ይባላሉ በስደት ተወልደው የተጠሩ እግዚአብሔር በፈለገው ጽንፈ ምድር በፈለገው ቦታ በስደትም ይሁን ያለ ስደትም የምንኖረውን ከወለድናቸው ልጆች ነብይ መጥራት ሐዋርያ መጥራት ሰባኪ መጥራት ካህን መጥራት ልማዱ ነው እግዚአብሔር ምክንያቱም መልክዓ ምድር ቆጥረና ሰፍረን የምንናገረው እኛ ነን እንጂ አገርና ደንበር ለይተን የምንናገረው እኛ ነን እንጂ ዓለም ሁሉ የራሱ ስለሆነ ለእግዚአብሔር የሚጠቀስ ሰፈር ስለሌለ ማለት ነው እየሰማችሁኝ ነው የሚጠቀስለት ምን የለም ሰፈር የለውም እግዚአብሔር ኢትዮጵያ የምትሉት የሚባለው መልክዓ ምድር እኛ ነን የምናውቀው ሰፍረን ለክተን የምናወራው እኛ ነን አፍሪካ ምንበል አሜሪካ ምንበል አውሮፓ ምንበል መልክዓ ምድርን ተቆራርጦ የሰው ልጅ ስለ ቆራጣ ነገር ያወራል እንጂ እግዚአብሔር ግን በሰፈር የማይወከል ሰፈርና መንደር የሌለው አሐዚ ዓለም በእራሁ በመሃል እጁ እንደ እንቁላል ዓለምን ጨብጦ ያዘ ኩሉ ሁዝ ውስተ እደሁ በእጁ ሁሉ የተያዘ የሁሉን ጠፈርና መሰረት ሆኖ ዓለም በሙሉ በመሃል እጁ ይዞ ዓለምን የሚገዛ ሁሉን የሚመግብ ቦታ የማይወሰንለት አምላክ ስለሆነ በየትኛው ቦታ የፈለገውን ሰው ይጠራል እግዚአብሔር ምን ይላል እግዚአብሔር ይጠራል እግዚአብሔር ስለዚህ ከይሁዳ ነቢያት መካከል አንዱ ሚልክያስ ነው ይህ ነቢይ ስለ ዕለተ ምጽአት የተናገረው ነው በነገራችን ላይ አሁን እንደው ስለዚህ ስለ ዕለተ ምጽአት እንግዲህ ያው እየተባለ ሳምንት ስለ ዕለተ ምጽአት የሚታወጅበት ያዋጅ ጊዜ ነው
በተለይ በቅዱስ ያሬድ ቀመር መሰረት ባስቀመጠው ቀመር መሰረት ስያሜው ራሱ ደብረ ዘይት ብሎ በተራራው ተሰይሟል። ዕለተ ምጽአት የዕለተ ምጽአት ምስጢር በተተነተነበት በተተረጎመበት ተራራ ተሰይሟል። ጊዜው ዕለቱ ማለት ነው። ስለዚህ ቤተክርስቲያን ሊቃውንት አባቶቻችን በማሕሌቱም ይሉታል ይራቀቁታል። ይህ ነው የሚባለው። ዕለተ ምጽአትን ነው የሚያዘክረው የሚያስበው። በቅዳሴውም እንደዚያው ነው። አሁንም ስብከቱም ተደጋጋሚ ይነገራል። ምክንያቱ ደግሞ ለምን ከተባለ ዓለም ሁሉ በአጠቃላይ ካለመኖር ወደ መኖር መጥቶ ተዘርግቶ እንደተፈጠረ እንደሚኖር መልሶ እንደገና ተጠቅሎ ያልፋል ነው። በሚያልፍበት ጊዜ ደግሞ የማያልፍ ሌላ ዓለም ተተክቶ ለማን ይሰጣል? ለኛ ይሰጣል። በሚሰጥበት ጊዜ ከዚህ ዓለም ውጭ እንዳንሆን የዚህ ዓለም ወራሾች እንድንሆን ራሳችን እንድናዘጋጅ የሚሰጥ የትምህርት ጊዜ ወይም ቀመር ስለሆነ በዚህ መንገድ ይሰበካል ማለት ነው። እና ዕለተ ምጽአት እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለም። በነቢያት አስቀድሞ ወደዚህ ምድር ለማዳን ብቻ መንጣቱን ሳይሆን ለፍርድም እንደሚመጣ በነቢያት አናግሯል እግዚአብሔር። ያልተነገረ አዲስ ነገር የለም። ለዚህ ነው ዛሬ በዚህ ዘመን ሐሳውያን ነቢያት ይመጣሉ፣ አትቀበሏቸው ተብሏል። ምን ተብሏል? አትቀበሏቸው ተብሏል። በማቴዎስ 7ም ላይ በማቴዎስ 24ም ላይ ወንጌላውያን ይተባበራሉ በእንዲህ አይነት ምስጢር ላይ። አሁን ነቢይ ነኝ ብሎ ቢመጣ ነቢይ የለም፣ የምንቀበለው ነቢይ የለም። ምክንያቱም ነቢያት ሁሉ ነገር ተናግረውታል። የነቢያት ሁሉ ትንቢት ሲደመደም ደግሞ በቅዱስ ገብርኤል ብስራት ተደመደበ። ድንግል ማርያም ይሁንልኝ ብላ አምላክን ስትቀበል እዚያ ላይ አክትሟል። በክርስቶስ ማይተም ተረጋግጧል። የነቢያት ትንቢት ማለት ነው፣ ጸድቋል። ከዚያ በኋላ በዚህ ላይ ሌላ ትንቢት አያስፈልግም። አሁን ነቢይ ነኝ ብሎ የሚመጣ ብዙ ነው አይደለም? በየአዳራሹ የሚጮኸው መብዛቱ፣ በየሰፈሩ ነቢይ ነኝ ብሎ ዳንኪራ የሚመታው መብዛቱ፣ የሚጨፍረው መብዛቱ። እውነት ለመናገር ምእመናን በዚህ ሰዓት ነቢይ የሚባል የለም። ሲጀመር አሁን የመጣ ነቢይ ምን ሊሰራልን ነው ለኛ? እሺ ምንድን ነው የሚነግረን? ስለ ዕለተ ምጽአት ነው የሚነግረን? ስለ ክርስቶስ ፍርድ ነው የሚነግረን? ወይስ ሌላ የሚመጣውን ዓለም ነው የሚነግረን? ተነግሮ አልቋል። ምን ብሏል? ተነግሯል እኮ። አሁን የቀረው ምንድነው ከተባለ የተነገረውን ደረጃ በደረጃ እየፈጸሙ መኖር ነው እንጂ ሌላ አዲስ ነገር የሚነግረን ነቢይ የለም። አምላካችን ነግሮናል ራሱ። እየሰማችሁኝ ነው? ማን ነግሮናል? እሺ በሱ ላይ ማን ነው ትንቢት የሚናገረው? እስቲ በሱ ላይ ምን አዲስ ትምህርት ነው ማን ነው የሚያስተምረው? የለም። እሱ ያስተማረውን የተናገረው ነገር ደረጃ በደረጃ እየፈጸሙ መኖር ነው ቅድስና አሁን እንጂ ሌላ ነቢይ ማንጋጠጥ አያስፈልግም። በአዳራሽ ለአዳራሽ የሚጮህ መንገደኛ ሰው ነቢይ ነው ብሎ የሚጮህን ሁሉ ያንን መከተል ተገቢ አይደለም፣ ስህተት ነው፣ ኃጢአትም ነው። አትከተሉ አትመኑ ተብሏል። አይደለም ነቢይ ነኝ ብሎ ግን ለመንጣት ግን ግዴታ አንድ የሚያስገድድ እውነታ አምላካችን ነግሮናል። ገና ክርስቶስ ነኝ ብሎ የሚመጣ አለ። ገና ይሄ አይደንቀንም። እኛ ነቢይ ነኝ ብሎ መንጣት አይደንቅም። ክርስቶስ ነኝ ብሎ የሚመጣ ገና ያለ ተብለናል። ይህንንም የተናገረው ማን ነው? መድኃኔዓለም እኮ ነው የነገረን፣ ሰው አይደለም የነገረ፣ ራሱ ባለቤቱ ነግሮናል። ያንን መጠበቅ ነው። ስለዚህ ነቢያት አባቶቻችን ዕለተ ምጽአትን ጭምር ለማዳን መንጣቱን ብቻ ሳይሆን ለፍርድ እግዚአብሔር መጥቶ እንደሚፈርድ በዓለም ላይ በግራና በቀኝ አቆሞ ዓለም ላይ የሰው ልጅ ላይ እንደሚፈርድ በኃጥአንና በጻድቃን ላይ እንደሚፈርድ መንግስቱንም እንደሚሰጥ እንደሚያወርስ በግልጥ በገሃድ መጥቶ እንደሚሰጠን ቀድመው የነበሩ አባቶቻችን ነቢያት ተናግረዋል። እርሱም ያን አጽድቆላቸዋል። ምን ብሏል? አጽድቆላቸዋል። የሐሰት ነቢይ በእኛ ዘንድ የለም። የጽድቅ ነቢያት ናቸው። ተሰፍሮ ተለክቶ ተመጥኖ መጽሐፋቸውም በፍትሐ ነገሥት አንቀጽ 2 ላይ ተቀምጦላቸዋል፣ ጸድቋል። በሐዲስ ኪዳን ትንቢታቸውም ደግሞ በክርስቶስ መንጣት ተረጋግጦላቸዋል። ከዚህ በኋላ ግን እሱ ያስተማረንን ደረጃ በደረጃ ነቢያት የቀድሞዎቹ ነቢያት አባቶች የተናገሩት ደረጃ በደረጃ ዓለም እየተፈጸመ የሚሆነውን ነገር እየተከታተሉ በጽድቅ ጎዳና መጓዝ ራስን መመርመርና በንስሐ ራስን ማዘጋጀት ብቻ ነው የሚያስፈልገው እንጂ አዲስ ዓለም የሚሰብከን ነቢይ አሁን አያስፈልግም። ክርስቶስ ሰብኮ ጨርሷል ማለት ነው። ቅድመ ምጽአት፣ ጊዜ ምጽአትና ድህረ ምጽአት የሚባል አስተምሯል። ክርስቶስ ከመምጣቱ ቀድሞ ምን ይሆናል? እሱም ተነግሮናል። ክርስቶስ በሚመጣ ጊዜ ምን ይደረጋል? እርሱም ነግሮናል። እሱ ከመጣ በኋላ ምን ይሆናል? ያንንም ማለት እሱ ነግሮናል። በዚህ ላይ ምን ይነገረናል? ተዘጋጅቶ ምን ማለት ብቻ የሚያስፈልገው
መጠበቅ ብቻ ነው የሚያስፈልገው። ሳይናወጹ በእምነት መጽናት፣ በትምህርቱ መጽናት፣ በዚህ በተሰበከው የወንጌል አለትነት መሰረት ላይ ታንጾ መኖር ከእያንዳንዳችን ይጠበቃል። ቤተ ክርስቲያን ዘወትር የምትሰብከውም ይህንን ነው፣ እንዳንናወጽ ነው። በጥልቅ መሰረት ላይ የተሰራ ቤት ሆነን ነፋስ የተባሉ አጋንንቱም ይፋጠናሉ፣ ጎርፍና ዝናብ የተባሉ መናፍቃን ይፋጠናሉ። የማይናወጽ ቤት ሆነ ተሰርተህ ኑር ነው። በማን ትምህርት? በክርስቶስ ትምህርት። ይህን ቤተክርስቲያን የምታስተምረው አሁን አዲስ ነገር አያስፈልግም። እና ይህ ነቢይ ምን አለ? ከይሁዳ ነቢያት አንዱ ሚልክያስ በምዕራፍ 4 ላይ ቁጥር 2 ላይ የምታገኙ እንደው ከቁጥር 1 ጀምሮ እስኪ እንመልከተው። ሲናገር ለተመጻተን ነው። እሳት ይለዋል። ይህን ቀን የእግዚአብሔር የሚመጣበትን ቀን እሳት ብለውታል ነቢያቱ። ራሱን እግዚአብሔርን ደግሞ የጽድቅ ፀሐይ ብለውታል። ደግሞ ስልጣኑንም ጭምር ይተረጉምና እንደገና ደግሞ ስልጣንና ደግሞ ረደቱን እንደገናም ደግሞ ርኅራኄውን ቸርነቱን ደግሞ ክንፍ ብለውታል። በክንፍ ስር ያለ ሕይወት የተባለ ደግሞ በእግዚአብሔር ቸርነት የሚወረስ የእግዚአብሔር መንግስት ማለት ነው። የብሉይ ኪዳን መተርጉማን ብትንትና አድርገው ይተረጉሙታል። ይሄን የተሸፈነ ነገር ስለሌለ ሲጀምር እንዲህ ይላል፣ ይመጽእ መዋዕል ዘይነድድ ከመ እቶነ እሳት፣ እንደ ምድጃ እሳት የሚነድ ቀን ይመጣል። ወኩሎሙ ኃጥአነ ምድር ይከውኑ ሳይረ ቅድሜሁ ለውእቱ እሳት፣ በምድር ያሉ ኃጥአን ገለባ ሆነው ይቀርባሉ ይላል። እግዚአብሔር ከዚህ ይሰውረን። ቀኑ እሳት ሆኖ ይመጣል። ኃጥአን ገለባ ይሆናሉ። ገለባና እሳት ምን ይሆናል? ገለባና እሳት አያችሁት? ወለሕሩያኒሁ ህሰ፣ ለተመረጡ ሰዎች ግን ውእተ አሚረ ይሰርቅ ፀሐይ ጽድቅ ወሕይወት ይተከነፊሁ። ለተመረጡት ደግሞ አለ የጽድቅ ፀሐይ፣ ያን ጊዜ የጽድቅ ፀሐይ ይወጣላቸዋል። በክንፎቹ ስር ሕይወት አለ። ምን አለ? ምን አለ? ሕይወት አለ፣ ወይም ሕይወት ይሆናል፣ ወይም ሕይወት ነው ይላል። በክንፎቹ ስር እሳት የተባለው የእግዚአብሔር ቃል እግዚአብሔር የሚመጣበት ነው። ለምን እሳት ተባለ? እሳት እንግዲህ እርጥቡንም ደረቁንም ቢያቀርቡለት ምን ይላል? ይመናል። ምን ይላል? እርጥቡንም ደረቁንም ያገኘውን የሚያቃጥለው አይደለ? ያ እግዚአብሔር ሲመጣ ኃጥአን የለም፣ ጻድቃን የለም። ከአራቱ ማዕዘን ዓለም ይሰበስብና በኃጥአንም በጻድቃንም ላይ የሚፈርደው የእግዚአብሔር ስልጣን እሳት ተብሏል። የእግዚአብሔር ስልጣን ነው እሳት። በእርጥቡም በደረቁም ላይ እንደሚፈርድ ወይም እንደሚያቃጥል ያገኘውን በሁሉም ላይ ስልጣን እንዳለ የፈለገውን ማድረግ እንደሚችል ኃጥአን ጻድቃን ያን ጊዜ መሪ ተመሪ የለም። ሁሉም ተጠቅሎ ቅድመ እግዚአብሔር ይቀርባል። ለፍርድ በሁሉም ላይ መፍረድ የሚችል ስልጣን ያለው ማን ይመጣል ነው? እግዚአብሔር ይመጣል። የምድር ኃጥአን ገለባ ይሆናሉ ማለት እሳት በገለባ ፊት ሲቀርብ ገለባ ከእሳት ፊት እንደሚቃጠል ያን ጊዜ ደግሞ ሂዱ ወደሚያቃጠል እሳት ተብሎ ፍርድ ያለ ነው እያለ ያለ ነው። ለተመረጡት ደግሞ ከዚያ ውጭ ሆኑ በሕጉ በሥርዓቱ በእምነታቸው በማይናወጽ የወንጌል አለት ላይ ለተሰሩ ለእነኛ ምእመናን ጠዋት ማታ ጌታዬ ይመጣል፣ መንግስቱን ያወርሰኛል፣ የተሻለ ዓለም አለ ብሎ እሱን ተስፋ አድርገው ለሚኖሩ በመቅደሱ ለማይጠፉት ደግሞ የጽድቅ ፀሐይ ይወጣላቸዋል። ምን ይወጣል? ለዚህ ነው ቤተክርስቲያን ኑሩ የሚባለው፣ ከቤተክርስቲያን አንውጣ የምንለው። ለዚህ ነው ወንጌል እየሰማን እንኑር። ሕይወት ወንጌል ነው። በምድር ላይ የተሰጠ የእግዚአብሔር አደራ ወንጌል ነው። በወንጌል ስር እንኑር፣ በቅዳሴው በማይሌቱ እንኑር እያል ቤተክርስቲያን ዘወትር ልጆቿን ከዚህ ከግቢው አትለዩ ጉባኤ ዘርግታ የምትጠራን ለምን ከተባለ የጽድቅ ፀሐይ ሲመጣ በክንፎቹ ስር ባለው ሕይወት እንድንሰበሰብ ነው። ምን እንድንል ነው? እግዚአብሔር በምሕረቱ ይሰብስበን። አዎ በእውነት እንደኛ ስራ አይደለም፣ እንደ ማን ቸርነት? አዎ እንደ እግዚአብሔር ቸርነት። ግን እግዚአብሔር አይጥለንም። ሐዋርያው ብርሃነ ዓለም ቅዱስ ጳውሎስ ለቆሮንቶስ ምእመናን፣ ለሮሜ ምእመናን በሮሜ መልእክቱ ምዕራፍ 11 ላይ ከቁጥር 1 ጀምሮ ስትመለከቱ በእውኑ እግዚአብሔር ሕዝቡን ይጥላቸዋልን ይላል። ጥያቄ፣ በእውኑ እግዚአብሔር ሕዝቡን ይጥላልን? ቸል ይላልን? ይጥላቸዋልን? አሳልፎ ይሰጣቸዋልን? ይልና ሐሰ ይላል። አይጥላቸውም፣ አይተዋቸውም ሕዝቡን ይላል። ምንም እንኳን እስራኤላውያን አላምንበት ብለው ብዙ ውጣ ውረድ ቢያደርሱበት መከራ ቢኖርም ሕዝቡን እግዚአብሔር ፈጽሞ እንደማይጥል ሐዋርያው ይናገራል ሲያስተምር። ኤልያስ ቅድመ እግዚአብሔር በከሰሳቸው ጊዜ በሰማርያ ጣዖት አምልከው እግዚአብሔርን ክደው ሰማይ ዝናብ እንዲያዘን ምድር እንዲያታበቅል ብሎ በዘጋ ጊዜ አመሰከይወሙ ቅድመ እግዚአብሔር በእግዚአብሔር ፊት በከሰሳቸው ጊዜ በድለዋል፣ ኃጢአተኞች ናቸው። ፈጽሞ ሊያጠፋቸው እግዚአብሔር አልወደደም ማለት ለምን ቢባል እግዚአብሔር ቸር ስለሆነ ነው። ምን ስለሆነ ነው?
አሁን እኛ የምንጸድቀው በጽድቃችን ሳይሆን እግዚአብሔር ምን ስለሆነ ነው? መቼም አንጠራጠርም አይደል? አዎ አንጠራጠርም። እግዚአብሔር መሐሪ ነው፣ ይቅር ባይ ነው። በደሙ የዋጀው ርስቱን የሰው ልጅ እግዚአብሔር አይተውም እኮ። ሊቃውንት አባቶቻችን በትርጓሜ ምንም በ40 በ80 ቀን ተጠምቆ ከሱ ተወልደው በመንፈስ ቅዱስ ጸጋ ከብረው የሚኖሩ ልጆቹን እግዚአብሔር ፈጽሞ አይተዋቸውም ይላሉ። ምሳሌ የሚያደርጉት ደግሞ ወፍን ነው። የሚገርመው ወፍ ይላሉ ቤት የምትሰራው ከሰው ቤት ተጠግታ ነው። እየሰማችሁ ነው? ወፍ ቤት ነው የት ነው የምትሰራው? ቤት ከሰው ቤት ተጠግታ ነው አይደለ? ወፍ ቤት ለመስራት የሰው ቤት ተጠግታ ነው የምትሰራው፣ ወይ ዛፍ ላይ ትሰራለች ማለት ነው። ክፉ ሰዎች ቢገጥሟት አድነው ቤቷ ውስጥ ያለውን እንቁላሏን አውጥተው ቢሰብሩባት ወይም ጫጩቶቿን አውጥተው ቢገሉባት ቤቱን ካላፈረሱባት በስተቀር ተስፋ ቆርጣ ቤቷን ጥላ አትሄድም። ምን አትልም? ጨርሶ ቤቱን ሲያፈርሱባት ትሰደዳለች። እዚያ በኋላ ለቃ የምትሄደው ሰፈር አካባቢን ለቃ የምትሄደው ቤቷን ጨርሰው ምን ሲሉባት ነው። ግን ልጆቿን ቢገሉባትም እንቁላሏን ቢሰብሩባትም ፈጽማ ምን አትልም? ጥላት ሄድም ቤቷን ማለት ነው። ጸንታ ትቀጥላለች። እግዚአብሔር መንፈስ ቅዱስም በ40 በ80 ቀን ተጠምቀው በቤቱ ደጅ የሚጠኑ በስሙ የተጠሩትን ሁሉ ምንም ኃጢአት ቢሰሩ የፈለገው ኃጢአት ቢሰሩ ጨርሶ አይተዋቸውም ልጆቹን ይላል። አይተወንም እግዚአብሔር። ምን አይለንም እግዚአብሔር? ታምናላችሁ? አዎ አይተወንም እግዚአብሔር። ቢተወንም አሁን ከዚህ መቼ እንሰበሰብ ነበር? በዚህ እሳት በሚነድበት ዓለም፣ በዚህ የመከራ የሰቆቅ ዓለም፣ በዚህ የስደት ጎርፍ ባለበት ዓለም፣ በዚህ አጋንንት በተቆጣጠሩት ትውልድ መካከል እየኖር ረፍት አልባ የሆነ ጠላት በሰለጠነበት ዓለም እንደዚህ አብበን አንኖርም ነበር። ማን ቢለየን? እግዚአብሔር ቢለየን። ግን እግዚአብሔር ልጆቹን እኛን ምን አይለንም? በዚህ እንዳልተለየን በመንግስቱም አይለየንም እግዚአብሔር። ማመን ያስፈልጋል። ክርስትና እንደዚያ ነው። አያችሁት? ክርስትና እንደዚያ ነው። ድክመት ሊኖርብን ይችላል። አዎ ደካማዎች ነን። ስተት ይኖራል። አዎ ስተተኞች ነን። ምን ጥርጥር አለው? መውደቅ መነሳት በእኛ ዘንድ ያለ በስጋ ባህሪ ስንወድቅ ስንነሳ፣ አንድ ቀን የነፍስን ባህሪ አንድ ቀን የስጋን ባህሪ ግራ ተጋብተን ስንወድቅ ስንነሳ የምንኖር ቢሆንም ሁልጊዜ እግዚአብሔር በምሕረት እጁ አቅፎን ደግፎን ይኖራል እግዚአብሔር። ስለዚህ ያን ጊዜ የጽድቅ ፀሐይ ትወጣለች አለና እሳት የተባለው የእግዚአብሔር ስልጣን ነው። የጽድቅ ፀሐይ የተባለው የጽድቅ ፀሐይ መድኃኔዓለም ኢየሱስ ክርስቶስ የድንግል ማርያም ልጅ ነው። በክንፎቹ ስር ሕይወት አለ ማለት ደግሞ ክንፍ የተባለው የእግዚአብሔር ቸርነት፣ የእግዚአብሔር ስልጣን፣ የእግዚአብሔር ራሄ፣ የእግዚአብሔር ይቅርታ ነው። በዚያ ስር ሕይወት አለ፣ የእግዚአብሔር መንግስት አለ፣ የሕይወት ዓለም። ያንን ሊሰጠን እግዚአብሔር ይመጣል። አንዳንድ ጊዜ እንደ ዕለተ ምጽአት ሲባል ሽብር ብቻ ይሆናል። ጠቅላላ ዓለም ዝም ብሎ ሽብር ብቻ፣ ዝም ብሎ የሚያቃጥል እሳት ብቻ። እንደዚያ ብቻ ማሰብ የለብንም። ዕለተ ምጽአት አዎ ያስፈራል። አዎ እንደሚነድ እሳት ነው ብሎታል ነቢዩ። እንደሚነድ እሳት ነው ማለትም ያስጨንቃል። ምክንያቱም እግዚአብሔር ለፍርድ የሚመጣው ንጹሕ ባህሪ ነው። እግዚአብሔር በፍርዱ እንከን የለበትም። ምን የለበትም? እንከን የለበትም። የሐሰት ዳኛ የለ ከሱ ስር፣ የሚያጭበረብር የሐሰት ምስክር የለ፣ በሐሰት ወንድሙን እህቱን ከሶ የሚቀርብ የለ፣ አጭበርባሪ የለም በዚህ ዓለም ላይ። እወ አልቦ አልቦ፣ እውነቱን እውነት ሐሰቱን የእግዚአብሔር ፍርድ እንደዚያ ነው። ከዚህ 40 ሆኖ የሚሰየም ዳኛ የለም። ሌላ ምስክር አስመስካሪ የሚባል ነገር የለም። ግራ ቀኝ ምንም አያስፈልግም። ሁሉን የሚያውቅ ሁሉን የሚመረምር ልብና ኩላሊትን በደንብ ጠንቅቆ የሚያውቅ እንኳን ፈጥሮን ሳይፈጥረን የሚያውቀን እግዚአብሔር እውነተኛ ፈራጅ ቅድመ እግዚአብሔር ነው የምንቆመው በዚያ ሰዓት ማለት ነው። እና ይሄ ያስጨንቃል በትክክልም ማለት ነው። ግን ማሰብ ያለብን በቤቱ ውስጥ ካለን ድረስ በስሙ ውስጥ ከተጠራን ድረስ ከነ ድክመታችንም ቢሆን እያለቀስ ይቅርታ እስከጠየቅነው ድረስ እግዚአብሔር ፈጽሞ ሕዝቡን አይጥልም። ምን አይልም? ፈጽሞ ምን አይልም? አይጥልም። በደሙ የዋጀውን ርስቱን አይተውም እግዚአብሔር። ይህን ነው የሚነግረን ማለት ነው። ነቢየ እግዚአብሔር ቅዱስ ዳዊትም ከሚክያስ ቀድሞ 600 ዓመት በፊት የነበረ ነው። ዳዊት ከሚክያስ ይቀድማል። 600 ዓመት ልዩነት አለ። የኛው 300 ዓመት ዓለም ላይ ነው። ያኛው ደግሞ ወደ 1000 ዓመት ዓለም ላይ ነው። ዳዊት 300 እስከ 400 የዓመት ልዩነት አለ በዳዊትና በዚህ በሚክያስ መካከል ማለት ነው። ያኛው ቀድሞ ምን አለ?
እግዚአብሔር ገሃደ ይመጽእ አምላካችን እግዚአብሔር በግልጽ ይመጣል ይላል። በምን ይመጣል? በግልጽ ይመጣል አለ። ወአምላክነ ያረምም አምላክነ እግዚአብሔር ገሃደ ይመጽእ ወያረምም ወይም ሲቃና አምላካችን እግዚአብሔር በግልጽ ይመጣል መጥቶ ዝም አይልም ይላል። ምን አይልም? ዝም አይልም። ምክንያቱም አሁን ሊሰቀል አይደለም ሊሰደድ አይደለም የሚመጣው፣ ሊፈርድ ነው የሚመጣው። ሲመጣ በግልጽ ነው የሚመጣው። እነሆ የተቸነከሩ እጆቹን የተወጋ ጎኑ እያሳየ ነው የሚመጣው። በገሃድ እየታየ ነው የሚመጣው። ተደብቆ የሚመጣ እግዚአብሔር የለም። በግልጥ ይመጣል አለ። መጥቶ ደግሞ ዝም አይልም። በግራና በቀኝ አድርጎ ይፈርዳል። ዓለም ሳይፈጠር የተዘጋጀላችሁ መንግስት ማለትም እናንተ ዓርብ ልትፈጠሩ እሁድ የተፈጠረውን መንግስተ ሰማይ ውረሱ ብሎ እግዚአብሔር ይመጣል። በግልጥ ይመጣል። እሳት በፊቱ ምን ይላል? ምን ይላል? እሳት ይነድድ ቅድሜሁ በፊቱ እሳት ይነዳል ማለት ምን ማለት መሰላቸው? ስልጣኑ ማለት ነው። እሳት የተባለ የእግዚአብሔር ስልጣን ነው። የማን ስልጣን ነው? የማን ስልጣን? ያኛውም እንደ ምድጃ እሳት የሚነድ ቀን ይመጣል አለ ነብዩ። ይሄኛው ደግሞ እግዚአብሔር ግልጥ ሆኖ ይመጣል። አምላካችን ዝም አይልም። እሳት በፊቱ ምን ይላል አለ? ምን ይላል አለ? ይነዳል ማለት ስልጣኑ ነው። ቅድም እንዳልኳችሁ እሳት እያለ ነው ስልጣን የሚመጣው። በአንጻሩ ግን ደግሞም ክንፍ አለ። የጽድቅ ፀሐይ ያለ፣ ከጽድቅ ፀሐይ ስር ደግሞ ክንፍ አለ። በክንፍ ስር ሕይወት አለ ብለን የጽድቅ ፀሐይ ክርስቶስ ወደዚህ ምድር ሲመጣ ክንፍ አለ፣ ምሕረትና ይቅርታ አለ ከእግዚአብሔር። በዚያ ስር ሕይወት አለ፣ መንግስቱን እንወርሳለን ነው እያልን ያለ። ግን ደግሞ መንግስቱን ለመውረስ መጠንቀቅ ያለብን ብዙ ነገሮችን በዝርዝር ነግሮናል። ቅድም እንዳልኳችሁ ቅድመ ምጽአት የሚሆኑ ነገሮች በዋዜማ የሚሆኑ የማቴዎስ ወንጌል ምዕራፍ 24 ከቁጥር 1 ጀምሮ ስታነቡ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከቤተ መቅደስ ወጣና በደብረ ዘይት ተራራ ፊት ለፊት ተቀመጠ ይላል። ወጽኦም ቤተ መቅደስ ነበረ አንጻረ ደብረ ዘይት ፊት ለፊት ተቀመጠ። በተቀመጠ ጊዜ ቀርቡ ሀቤሁ ኩሎሙ አርዳኢሁ ወደዚያም ሐዋርያት ወደ እርሱ ቀረቡ። ሊቃውንትን መተርጉማን ሲተረጉሙት ዛሬ ቅዳሴ ቀድሰው ሰዓታት ቆመው አድረው ካህናቱ ጧት ቅዳሴው እንደጨረሱ ውጭ ላይ ወጥተው ፀሐይ ይሞቃሉ። ከቤተ መቅደሱ አካባቢ ፊት ለፊት እንደዚያ ማለት ነው። ሥርዓተ ወንጌል እያስተማራቸው ቆይቶ በመቅደሱ ቆየና ጧት ፀሐይ ሲወጣ እግረ ፀሐይ ምድርን በሚቆጣጠርበት ጊዜ መድኃኔ ዓለም ከቤተ መቅደሱ ወጥቶ ፊት ለፊት በደብረ ዘይት ተራራ በኢየሩሳሌም በምስራቅ በኩል በሚቀመጥበት ጊዜ ሐዋርያትም ከመቅደሱ ወጥተው ወደ ተቀመጠበት ሄዱና ይላል ቀረቡ ወደሱ ይላል። ምን አሉ? ቀረቡ። ይህንን የቤተ መቅደሱን ውበት አየው ሲያምር ሕንፃው ብለው ቤተ መቅደሱን አድንቀው ነገሩት። ምን አሉት? አድንቀው ምን አሉት? ነገሩት። ምክንያቱም 46 ዓመት የተሰራ በወርቅና በብር የተንቆጠቆጠ የዘሩባቤል ቤተ መቅደስ ነው። ከዚያ ቤተ 46 ዓመት የፈጀ ነው ያ ቤተ መቅደስ። በዮሐንስ ወንጌል ምዕራፍ 2:12 ላይ ያለው 46 ዓመት በወርቅና በብር ተንቆጥቆጦ የተሰራ ከሰሎሞን መቅደስ በኋላ ከሰባ ዘመን ምርኮ በኋላ ህዝቡ ተመልሰው 46 ዓመት የሰሩት የተዋበ መቅደስ ስለነበረ ወርቅና ብር አንቆጥቁጠው ስለሰሩት የጧት ፀሐይ ሲበትን እግረ ፀሐይ ሕንፃው ላይ ሲያርፍበት ልዩ ድባብ ፈጠረ። እጅግ ውብ ነበር ይላል። ማረካቸውና አድንቀው ምን አሉት? ጌታ ሆይ አየው ይሄ መቅደሱ ሕንፃው ሲያምር ብለው አድንቀው ነገር። እሱ ምን አላቸው? አማን አማን ብለክሙ ይትሐደግ ዘየ እብን ዲበ እብን ዘይትነጽፍ። እውነት እውነት ናቸው አለው። ድንጋዩን ያደነቃችሁት ወርቁን ነው ብሩን፣ ሁሉም የምድር ማዕድን ነው። ድንጋይ በድንጋይ ላይ ይሆናል፣ ይፈራረሳል አላቸው። አታድንቁት አላቸው። የሚፈርስበት ጊዜ አለ አላቸው። በደብረ ዘይት ተራራ ፊት ለፊት ተቀምጦ ይህን ነገራቸው። ስለ መቅደሱ ሊቃውንት ይህን ሲተረጉሙት ምን ነው መቅደሱን እነሱ አድንቀው ነው የነገሩት። ያልተቀበላቸው ለምንድን ነው ቢሉ መቅደሱን የሰራው ዘሩባቤልና በጊዜው የነበሩ ጠበብት ናቸው። ዘሩባቤል የሰራውን መቅደስ ሲያደንቁ ዘሩባቤልን የፈጠረውን እሱን አላደነቁትምና ነው። እንኳን አይደለም ዘሩባቤልና የዘሩባቤል ጠበብት የሰሩትን መቅደስ ከድንጋይ የተሰራው አይደለም ቀርቶ እኔ የፈጠርኩት የሰው ልጅም እንደዚሁ ያልፋል። ምን ይላል? ሕንፃ እግዚአብሔር ሰው ነው አይደለ? ከሕንፃ ሰው ይበልጣል አይደል? የማን ሕንፃ ነው? የእግዚአብሔር ሕንፃ እግዚአብሔር የሰው ልጅ ዘሩባቤልም አልፏል፣ ሙቷል፣ አረፍተ ዘመን ገጥቶታል። ሁሉም ይገታል የሰው ልጅ። ሕንፃ እግዚአብሔር ሰውም ያልፋል። እንኳን ድንጋይ አይደለም ድንጋይ በድንጋይ ላይ ይሆናል ብሎ ነገራቸው።
ከዚያ በኋላ ቀርቡ ሀብያው ኩሎም አርዳሁ ወይበልጎ ንግረን ማይዜ ከው ዝንቱ ሁሉ ወደሱ ቀረቡና ጌታ ሆይ ሁሉ የሚሆነው መቼ ነው እስኪ ንገረን ብለው አድን እንደገና ጠየቁ። ጥያቄ ይላል ምንድነው ምልክቱ? ይህ ሁሉ የሚሆን መሆኑ በፊት ምልክቱን ንገረን አሉ። የመጀመሪያ የነገራቸው ኡቁኬ ኢያሱቱክሙ ብዙሃን ይመጹ በስሜ እንዘ ይብሉ አነ ውእቱ ክርስቶስ፣ እኔ ክርስቶስ ነኝ እያሉ በስሜ ብዙዎች ይመጣሉና እንዳያስቷችሁ ምን በሉ እስኪ በሉ እንዳያስቷችሁ በሉ እስኪ ተጠንቀቁ። አያችሁ በማን ስም ይመጣሉ? ምን ብለው? ነቢይ ሐዋርያ የሚለውን ጨርሰዋል አይደል? አሁን የቀራቸው ምን ብሎ መንጣት ነው? ክርስቶስ ነኝ ብሎ መንጣት ነው አይደል የቀራቸው? ይመጣሉ አለ። ወደ ታች ዝቅ ብሎ ወንጌሉ ይለዋል። በነቢይ ስም በሐዋርያ ስም ይመጣሉ። ሐሰተኞች ይመጣሉ። እንደውም ኢየሱስ በዚህ አለ፣ ክርስቶስ በዚህ አለ፣ በእልፍኝ አለ፣ በአዳራሽ ይሏችኋል፣ ያዋክቧችኋል፣ ግራ ያጋቧችኋል። ግን አትቀበሏቸው አለ። እኔ ከዚህ በኋላ በአዳራሽ አይደለም የምገለጠው አለ፣ በአደባባይ ነው። ለፍርድ ነው የምመጣው አለ። ምኩራብ ገብቼ ላስተምር አይደለም የምመጣው አለ። ፈሪሳውያን ሰዱቃውያን ሰንበትን ሻረ እያሉ ሲከሱኝ እንደነበረው በምኩራብ ልሰብክ አይደለም የምመጣው አለ። በአዳራሽ ልሰብክ አይደለም የምመጣው። በይም ከናዝሬት ወደ ገሊላ፣ ከገሊላ ወደ ናዝሬት፣ ወደ ኢየሩሳሌም፣ ወደ ሰማርያ እየተንከራተትኩ በዚህ ምድር ላይ ወንጌል ልሰብክ አልመጣም አለ። ሁሉም ፈጽም ያለው አሁን የምመጣው ለፍርድ ነው አለ። አትቀበሏቸው። አዳራሽ ያለ ቢሏቸው አትቀበሉ። በዚህ ሰፈር አለ ቢሏቸው አትቀበሉ። እንዳያስቷችሁ ምን በሉ ተጠንቀቁ አለ። እወቁባቸው አለ። ተጠንቀቁ አለ። እንዳያስቷችሁ እኔ ክርስቶስ ነኝ ብለው ይመጣሉ ብሎ የመጀመሪያው ምልክት ነው ብሎ የመጀመሪያ ምልክት አድርጎ የነገራቸው። ከዚያ በኋላ በየአካባቢው መገዳደል ይሆናል። ቀጥሎ ያለው ምን ይሆናል? መገዳደል ይሆናል። አሁን ደረጃ በደረጃ እየተፈጸመ ነው ያለው ዓለም። አሁን መረዳት ያለብን ነገር እየሄደ ነው። ህልፈተ ዓለም መቼ ነው? እሱን የሚያውቀው እግዚአብሔር ብቻ ነው። የኛ ቀመር ቀማሪዎች ሊቃውንት የሚያውቁት መጋቢት ወር እንደሚመጣ፣ ዘመነ ዮሐንስ እንደሚመጣ፣ እሁድ እንደሚመጣ፣ መንፈቀ ሌሊት እንደሚመጣ በእኛም ቀመር ተቀምጧል። በትርጓሜም ተሰብኳል። ማንኛው መጋቢት፣ ማንኛው ወርሃ መጋቢት፣ ማንኛው ዘመነ ዮሐንስ፣ ማንኛው እሁድ፣ ማንኛው መንፈቀ ሌሊት እግዚአብሔር ብቻ ነው የሚያውቀው። ይሄንን የሚያውቅ የለም። ይሄን አልተጻፈም። ለዚህም ነው ያችን ቀን የሚያውቃት የለም ብሎ ራሱ የተናገረው። የሰው ልጅም የሰማይ መላእክትም አያውቋትም፣ እግዚአብሔር ብቻ ነው የሚያውቃት። አስረግጦ የተናገረው ብዙ ትርጉም አለው። ያ በእርግጥ ይህን አስረግጦ ተናግሯል። በዕለተ እሁድ እንደሚመጣ እናውቃለን። ብዙ እሁድ ያልፋል። ወደፊት ስንት እሁድ ያልፋል? ማን ብቻ ነው የሚያውቀው? እሁድ መሆኑን ብቻ ነው እኛ የምናውቀው። ማንኛው እሁድ እሱ ነው የሚያውቀው። በመጋቢት ወር እንደሚመጣ ተናግሯል። መጋቢት ላይ እንደሚመጣ እናውቃለን። ማንኛው መጋቢት ግን ማን ነው የሚያውቀው? ራሱ እግዚአብሔር ብቻ ነው የሚያውቀው። ማን ያውቃል? ብዙ መጋቢት አልፏል። አሁንም እያለፈ ነው። ማንኛው ይባል ማን ያውቀው? ብዙ መንፈቀ ሌሊት አልፏል። አሁንም ያልፋል። ማንኛው መንፈቀ ሌሊት እንደሆነ እኛ መንፈቀ ሌሊት እንደሚመጣ እናውቃለን። ማንኛው እንደሆነ ግን የሚያውቀው ማን ብቻ ነው? አያችሁ፣ እግዚአብሔር ብቻ ነው። ስለዚህ የሚሆኑ ምልክቶች ደረጃ በደረጃ እየተፈጸሙ ስለሆነ ወደፊት ይነግረናል። እያንዳንዱ በዝርዝሩ ማለት ነው። ቀትል ይሆናል አለ፣ ጦርነት ይሆናል አለ፣ መገዳደል አለ። ይሄ የዘወትር ስራ ይሆናል። ይሄ ዓለም ይሆናል አለ። ቀጠልና ህዝብ በህዝብ ላይ ይነሳል። ምን በምን ላይ? ህዝብ በህዝብ ላይ ይነሳል። ያ ማለት ህዝብ በህዝብ ላይ ማለት ይሄ ማህበራዊ ቀውስ ማለት ነው። ይፈጠራል ማለት ነው። አለመግባባት ማለት ነው። እርስ በርስ መበላላት ማለት ነው። ይሄው ተሸክመነው ያለነው ጉዳይ ነው። በገሃድ የወጣ አደባባይ ላይ የወጣ ጉዳይ ነው። ወንድም ወንድሙን እረፍት የሌለው በእህቱ ላይ የሚጨክን ክፉ ትውልድ ተነስቷል። ይሄ ርኩስ መንፈስ የተቆጣጠረው ትውልድ ተነስቷል። ይሄ ዋዜማው ላይ ነው ያለነው ማለት ነው። እየተፈጸመ ነው። ይፈጸም ዘንድ ደግሞ ግድ ነው። የማን ቃል ስለሆነ? የሰው አይደለ። የሰው ቢሆን መቼስ ሌላም ትርጓሜ ልንሰጠው እንችላለን። አይቻልም። ይሄ ይሆናል ብሏል፣ ይሆናል። አያችሁ፣ ህዝብ ህዝብ ላይ ይነሳል። ማህበራዊ ቀውስ ማለት ነው። ይቀጥልና መንግስት በመንግስት ላይ ይነሳል። ፖለቲካዊ ቀውስ አለ። አይግባባም ማለት ዛሬ ሁሉም ጦር የሚሰብቅ ነው ያለው። አዋጁ ሁሉ ጦርነት ነው። ድንጋይ የሚወራወር ነው። በዓለም ላይ ያለው የማይግባባ መሪ ነው የተፈጠረው በዓለም ላይ ስትመለከቱት ማለት ነው። ይቀጥልና ከዚያ በኋላ ረሃብ ይሆናል። ምን ይሆናል? ረሃብ፣ ቸነፈር፣ ድልቅልቅ ወይም ንውጽውጽታ፣ ሐከክ፣ ክርክር ይበዛበታል። ይህ ዓለም
በዝርዝር ይህን እየተናገረ ከመጣ በኋላ ወዘሰ አዝለፈ ትዕግሥቶ ውእቱ ይድኅን። ይህ ሁሉ ሲሆን ግን እስከ መጨረሻው በእምነቱ የጸና እርሱ ምን ይላል? ይድናል። መዳን የሚያስፈልገው ምንድነው ከተባለ እነኚህ የተባሉ ነገሮች እየተፈጸሙ ስለሆነ በዚህ መካከል ሳይናወጽ ምን ማለት ነው? መጽናት ብቻ ነው የሚያስፈልገው። አሁን ቅድም እንዳልኳቸው ነው። ሐሰተኞች እየጮሁ ነው በየአቅጣጫው ሊያሰቱን፣ ከሃይማኖታችን ሊያስወጡን የሚታገሉን ብዙዎች ናቸው። ያ በዚያ እነሱ የሚጠቅሱትን ጥቅስ እኛ እየተረጎምን እያብራራን አፍ ማዘጋት ነው እንጂ እነሱን ተከትሎ አዳራሽ ለአዳራሽ መንከራተት አያስፈልግም። መጽናት ያስፈልጋል ለመዳን። ከእንዲህ አይነት እንቅፋት መጽናት ያስፈልጋል። ሕዝብ በሕዝብ ላይ ይነሳል፣ መንግስት በመንግስት ላይ፣ ይሄ ሁሉ ይነሳል። ረሃብ ቸነፈር ይሆናል፣ መገዳደል ይሆናል። ይሄ ሁሉ በሚሆንበት ሰዓት አትናወጽ፣ ባለበት ጽና፣ እግዚአብሔር አለ። በዚህ ምድር ላይ ቢኖር ነፍስ ከስጋ ሊለይ ነው። ጊዜያዊ ኩንትራት ዓለምን ነው ተሰናብቼ የሚሄደው። ዘላለማዊ ሕይወት አለ። ያም የጽድቅ ፀሐይ ጌታዬ ይመጣል፣ በክንፎቹ በረድኤቱ በቸርነቱ ስር ያስቀምጠኛል፣ መንግስት ያወርሰኛል ብሎ እስከ መጨረሻው መጽናት ከኛ ይጠበቃል ማለት ነው። ይህን ነው እየነገረን ያለው። እስከ መጨረሻው የጸና እርሱ ምን ይላል? ምን ይላል? እግዚአብሔር ያጽናን። አዎ መናወጽ አያስፈልግም። አሁን የሚያስፈልገው መጽናት ነው። ዓለም ያስጨንቃል፣ እንደ ሥጋ ስናስበው ማለት ነው። የምናየው ሁሉ ጥሩ ነገር አይደለም፣ የሚያስጨንቅ ነው። የምንሰማው ሁሉ የሚያስጨንቅ ነው። ነገር ግን ጭንቀታችን ሁሉ ለማን መስጠት ያስፈልጋል? አዎ ለእግዚአብሔር መስጠት ያስፈልጋል። ያ የጽድቅ ፀሐይ መድኃኔ ዓለም ኢየሱስ ክርስቶስ ወደዚህ ምድር ሲመጣ ክንፍ አለው አለ። ክንፉ ደግሞ ስልጣኑ፣ ረድኤቱ፣ ቸርነቱ፣ ምሕረቱ፣ ይቅርታው ነው። ሲመጣ ዝም ብሎ በሰይፍ የሚያጠፋ ሳይሆን የበደልነውንም እንኳን በትትና አይዟችሁ ብሎ በረድኤት የሚያቀርበን፣ እየሰቀሉት በጥፊ እየመቱት የሚያደርጉትን አያውቁትምና ምን በላቸው ነው ያለው። እነኛን እንኳን ይቅር ብሏል መድኃኔዓለም። እንኳን እኛን እነሱን እንኳን ለእነሱ እንኳን ይቅርታን ምሕረትን ሰው እንኳን እና ዕለተ ምጽአት ሲባል የሚመናን መጨነቅ አያስፈልግም። ለዕለተ ምጽአት የሚገባውን ነገር ተዘጋጅቶ መኖር ግን ይጠበቃል። ተዘጋጅቶ መኖር ከእኛ ምን ይላል? ይጠበቃል። መጨነቅ ግን አያስፈልግም። እውነቱን ለመናገር እግዚአብሔር እንደው ዛሬውኑ ና ብለን ልንለምነው ይገባል እንጂ ልንጨነቅ አይገባል። እንደው ምኑ ነው የሚናፍቀን? እስኪ አሁን እዚህ ምድር ላይ ምኑ ነው የሚናፍቀን? ምኑ ነው የሚያስደስተው? ምኑ ነው የሚያጓጓ? የሚያጓጓ እኮ ነገር የለም። አያችሁ፣ ምንም ነገር በዚህ ምድር ላይ የሚናፈቅ ነገር የለም። አባቶቻችን ሐዋርያት በምድር ላይ እንዲኖሩ እግዚአብሔር ይፈልጋል። ምክንያቱም የሚድን በእነሱ ምክንያት ስላለ፣ ብዙ ነገር ስላለ። እነሱ ግን እነ ቅዱስ ጳውሎስ እንናፍቃለን ወደ አንተ መንጣት፣ በቃን ይህ ዓለም ነው እኮ እያሉ የነበረው ይለምኑ ነበረ። በዚህ ምድር ለመኖር የሚለምን ቅዱስ የለም። እነ ኤልያስንም ስንመለከት ይበቃኛል፣ ከአባቶቼ እንዳንዱ ነፍሴን ወደ አንተ ውሰዳት፣ የናፈቀኝ ከአንተ ጋር መኖር ነው። የአባቶቻችን ልመናቸው እንደዚያ ነበረ። ለምን? ከንቱ እንደሆነች ያውቃሉ። ይችን ዓለም ለምንም የማትሆን የማትጠቅም የመከራ ዓለም እንጂ የደስታ ዓለም ስላልሆነች አባቶቻችን በደንብ ስለተረዷት የሚናፍቁት ማንን ነበር ከተባለ ከመድኃኔ ዓለም ጋር መሄድ መኖር ነው። በድሬን ፈጸምኩ፣ ሩጫዬን ጨረስኩ፣ ሰናየ ገድለ ተጋደልኩ፣ መልካሙን ገድለ ተጋደልኩ አይደል ያለው? አይደል እንዴ? እፈቱ ይፍልስ ኀበ ክርስቶስ አምላኬ፣ ወደ አምላኬ ወደ ጌታ ሄድ ዘንድ ምን እላለሁ? ወደድኩ ያለው ወዳለሁ፣ ወደዚያ መሄድ አለ። ምክንያቱም ከዚህ ያ የተሻለ ነውና ነው የሚለው። የተሻለው እግዚአብሔር ጋር መኖር ነው። ከሰው ጋርማ ኖርናየ ነው። ዓለም ጋርማ ኖርናየ ነው። ሰው በሰው ላይ አውሬ ሆኗል። ሰው ሰውን የሚበላበት ጊዜ ደርሷል። ስለዚህ በዚህ በክፉ ዓለም ውስጥ ሆነን ክርስቶስ ይመጣል ብሎ መጨነቅ አያስፈልግም። ይመጣል ብሎ መደሰት ከኛ ይጠበቃል። ምክንያቱም ክንፍ አለ፣ ረድኤት አለ፣ በረከት አለ፣ ክንፍ አለ፣ ቸርነት አለ፣ ይቅርታ አለ፣ ርኅራኄ አለ። ሕይወት ደግሞ በክንፉ ስር አለ ማለት መንግሥቴን ውረሱ ብሎ እግዚአብሔር ርስቱን ሊያወርሰን ነው የሚመጣው። ምን ሊሰጠን ነው የሚመጣው? ምኑን ሊያወርሰን? ርስቱን። አያችሁ፣ ምድራዊ አባት የሚያወርሰን ይሄ የሚያልፈውን ዓለም ነው የሚያወርሰን። የሚያልፈውን ዓለም እሱም ያልፈውን ዓለም ነው የሚያወርሰን። ምድራዊ አባታችን ነግዶ ቆፍሮ አርሶ የዕለት እንጀራ ይመግበናል።
አባታችን መድኃኔዓለም ግን የመገበን ራሱን ነው። ሥጋዬን ብሉ ደሜን ጠጡ ብሎ ራሱን የሰጠ አባት የለም በምድር ላይ፣ እሱ ብቻ ነው የሰጠን ሰማያዊ አባታችን። ስለዚህ እሱን መናፈቅ ከእሱ ጋር ለመኖር ብርሃን ለብሶ ከመላእክት ጋር እኩል ለምስጋና ለቅዳሴ ለመሰለፍ ማለትና ሌሊት ክረምትና በጋ በሌለው ዓለም ከእግዚአብሔር ጋር ለመኖር ያን የደስታውን ዓለም ለመቀላቀል መናፈቅ ነው የሚያስፈልገው እንጂ ዕለተ ምጽአት ደብረ ዘይት በተባለ ቁጥር መጨነቅ አያስፈልግም። እግዚአብሔር እንዲመጣ መመኘት ነው ከክርስቲያኖች የሚጠበቀው። እኛ ለዚህ ለምድራዊ ዓለም ጊዜያዊ ነው። እንደው በምድር ላይ ያለ እንደ ድንኳን ነው ቤታችን ብሏል ሐዋርያው። እንደ ምንድን ነው አለ? የዚህ ዓለም ቤታችን ድንኳን ነው ብሎታል። እዚህ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 1 ጀምሮ ኢንሐዝንነ ለእመ ተነስተ ቤትነ ዘሐሎ በዲበ ምድር ከመ ደብተራ፣ እንደ ድንኳን ያለ ድንኳን ጧት ተክለው ማታ ያፈርሱታል፣ ይጠቀልሉታል፣ ሲፈልጉ ይዘረጉታል። እንደሚደረገው አለመኖር ወደ መኖር እግዚአብሔር ይህን ዓለም አንጥቶ ፈጥሮታል። ከፈጠረው በኋላ በፈለገው ሰዓት አላስፈላጊ ነው ካለ ይጠቀልለዋል። እግዚአብሔር ምን ይለዋል? ራሱ ዘርግቶታል፣ ራሱ ይጠቀልለዋል። በዚህ በመጽሐፈ ዕዝራ ሱቱኤል ምዕራፍ 4 ላይ ዓለም የህልፈተ ዓለምን በደንብ አድርጎ ተረድቶ ገልጾታል። እና በዚያ ላይ ምን አለ? ይጠወማ ሰማያት ወምድር፣ ሰማይና ምድርን ከፈለገ እግዚአብሔር በቅጽበት ይጠቀልለዋል። እንደ ጨርቅ ነው የሚለው። እንደምን ይጠቀልለዋል? ያንቀለቀል ሁሉ ኃይለ ሰማያት፣ ወንጌሉም የሰማይና የምድር ኃይል ይንቀጠቀጣል ይነዋወጣል ይላል። ይትከወስ ሁሉ ኃይለ ሰማያት፣ ድጓውም ደግሞ የሰማይና የምድር ኃይል ይነዋወጣል ይላል። መጻሕፍትም ሊቃውንትም ይተባበራሉ እና ሊቃውንት ሲተረጉሙት ምን አሉት? ያኛውን ይጠቀለላል ሰማይና ምድር ያለውን እናት ጨርቅ ሲቆሽሽባት አውጥታ ታጥበዋለች። ምን ትለዋለች? ጨርቁን ካጠብን በኋላ ምንድነው የምናደርገው? ሚመናን እንዘረጋዋለን አይደል? ምን እንዲደርቅ ይዘረጋል አይደል? ከተዘረጋ በኋላ ይደርቃል። ከደረቀ በኋላ ምንድነው የምናደርገው? እንጠቀልለውና መልሰን ሳጥን ውስጥ ከሳጥኑ አውጥተዋለች፣ ወደ ሳጥን ታስገባዋለች ጠቅልላ። እግዚአብሔር ከሳጥን እንደማውጣት ማበቦ ሀበአልቦ ሀበቦ አለመኖር ወደ መኖር ወደዚህ ምድር አንጥቶ ሰማይና ምድር ዘረጋው። ጨርቅን አጥበን እንደምንዘረጋው ማለት ነው። ዘረጋው እግዚአብሔር በስልጣኑ። የእኛ ስልጣን ጨርቅ መዘርጋት ነው። እግዚአብሔር ሰማይና ምድር ነው። ፍጥረትን በሙሉ ይዘረጋዋል። እግዚአብሔር ዘረጋው፣ ፈጠረው፣ አመጣው፣ የተሰወረውን ገለጠው፣ በገሃድ አሳየ ማለት ነው። ከዚያ በኋላ ጨርቁ ሲደርቅ ጠቅልሎ ወደ ሳጥን መልሰው እንደሚያስገቡት እምአበቦ ሀበአልቦ ከመኖር ወደ አለመኖር እግዚአብሔርም ደግሞ ሰማይ ምድር የለም ጥቅልል አድርጎ በቅጽበት እንደ ጨርቅ ጠቅልሎ ይወስደዋል። ወዴት ይወስደዋል? እሱ ብቻ ነው የሚያውቀው። ያን ግን ይሄ ሰማይና ምድር ሲጠቀለልና ሲወሰድ ሌላ ሰማይ አለ፣ ሌላ ያማረ የተዋበ ለኛ የተዘጋጀ፣ እንደዚህ ጨለማ የሌለበት ብርሃን ብቻ ያለበት፣ ሐዘን የሌለበት ደስታ ብቻ ያለበት፣ ገፊ ተገፊ የሌለበት፣ ስደተኛ አሳዳጅ ተሰዳጅ የሌለበት፣ ዝም ብሎ በደስታ ብቻ መራብ መጠማት የሌለበት፣ ብርሃን ለብሶ ምግብም ሁለንተናችን ረፍታችን ኑሯችን ሁሉ ቅዱስ 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 የሰራዊት ጌታ ማን እያልን የምንኖርበት ዓለም አለ ማለት ነው። ውእተ አሚረ ይሰርቅ ፀሐይ ጽድቅ ወሕይወት አይተክነፊሁ። ያን ጊዜ የጽድቅ ፀሐይ ይወጣል። በክንፎቹ ስር ምን አለ? ሕይወት አለ። ሕይወት የተባለው መንግስቱ ነው። ክንፍ የተባለው ደግሞ ረድኤቱ፣ ቸርነቱ፣ ይቅርታው፣ ርኅራኄው ነው። በርኅራኄ በይቅርታ በቸርነት ሕይወት በተባለው መንግስቱ ይሰበስበን ዘንድ ንስሐ ገብተን ሥጋው ደሙን እንድንቀበል እግዚአብሔር ይርዳን። በእምነታችን ያጽናን አምላካችን። ከቤቷ ያናውጠን። የእናታችን የድንግል ማርያም አማላጅነት የቅዱሳን ጸሎት አይለየን። ይቆየን። አንኰረኵሩ ዘልፈ ለጠፈረ ሰማይ በማእከላ ድራ ለፈ መዓልት ለጽልመተ ሌሊት በክፍላ ለስልጣነ ቃልከ ይትእዘዙ ከዋክብት ወእብላ